የኸሚስ ምሽት ፕሮግራም የክብር ስፖንሰሮች አሜን አጠቃላይ ሆስፒታል፣ ማለዳ ፎም፣ ዶክተር አሚር የጥርስ ህክምና፣ ሞን ሪል ስቴት፣ ቃል ስፔሻሊቲ የጥርስ ክሊኒክ፣ ካዛዲስ ፊኒሽንግ ሞል፣ ላክሳዲስ ፕሮፐርቲስ፣ የጋርኑር አረቢያን መጅሊስና ምንጣፍ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? ዒድ እንዴት አለፈ? በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ተመልካቾቻችን? እነሆ እንግዲህ የረመዳን ቀናት አልቀው የሸዋል ቀናትም የመጀመሪያዎቹ 6 ቀናት ተጠናቀው ዛሬ ላይ ደርሰናል። አልহামዱሊላህ ሸዋል በጣም ጥሩ ሁኔታ ላይ ነው ያለነው። አንተ ረመዳንን ነው ማነው ያነሳህለው? ሸዋል በጣም በጥሩ ሁኔታ ላይ ነው ያለው። ሁሉም ነገር ያልፋል። መሐመድ እንግዲህ ይቻለው አልገባኝም ግን አይቻለው። አንተ ስትገባ የተወደዱ ተመልካቾቻችን ዒድ እንዴት አለፈ እያልክ ነው። አሁን ስለ ቀጣዩ ነው የምታስበው። ምን ማለት ነው ዒድ እንዴት አለፈ ያልኩት? በአጋጣሚ ዛሬ ሳምንት የዒድ ዋዜማ ላይ ስለነበረ እንደ ፕሮግራም አልመጣንም። ምንም ያሰራ ነው ስራ የለም። እንደ ፕሮግራም አልመጣንም። እንደ ኸሚስ ማለት ነው። የዛሬ 15 ቀን የመጣ ነው። የዛሬ ሳምንት ነው እንጂ የዛሬ 15 ቀን በኸሚስ ምሽት ላይ ነበር። የዛሬ ሳምንት ደግሞ የዒድ ዋዜማ። ደህና ነህ? እንዴት ነህ? ሰላም ነህ? ሁሉ ነገር ሰላም ነው? የዛሬ ሳምንት የዒድ ዋዜማ ስለነበር አንዱን ኸሚስ ያው ፕሮግራም አጥፈን ነበር። የዋዜማ ሌሎች ልዩ መሰናዶች ስለነበሩን ያ መነፋፈቅ የፈጠረብኝን ስሜት ለማንጸባረቅ ነበር የሞከርኩት። ማሻአላህ ናፍቆታቸው እነሱ በተለያየ መንገድ ተወጥቷል ብዬ ስላሰብኩ እነሱን ማናቸው ተመልካቾቻችን፣ ውድ ተመልካቾቻችን ማለት ነው። እንዴት ናችሁ? ደህና ናችሁ? አልহামዱሊላህ። ረመዳን ጥሎብን ካለፈው አሻራ መካከል የትኛው በይበልጥ ራያችን ላይ እየታየ ነው ያለው? መስጂድ መመላለሱ፣ ቁርአን ላይ ማዘውተሩ፣ በውዱ ቀኑን ሁሉ መዋሉ ወይስ ደግሞ እነዚህ ሁሉ አሉ? እስካሁን እንዴት ነው እያስቀጠልን ያለ ነው? ሰላትን በጀማዓ እየሰገድን ነው ወይ? በሁሉም ወቅት መስጂድ እየገባን ነው? ቁርአንስ ከቆመበት አላስቀመጥነውም? ካቆምንበት እየቀጠልን ያለ ነው? ይህንን ነው እኛ ከናንተ ምን ጠብቀው። ደግሞ አታሳፍሩንም ኢንሻአላህ። ረፍት የለም እንዴ? ረፍት አለ። ረፍት እዚህ ውስጥ ስንገባ ነው ረፍት ያለ። ያው ከኢባዳ ወደ ሌላ ኢባዳ ነው። ፈኢዛ ፈረግተ ፈንሰብ ነው እስልምና። ባረፍክም ጊዜ ልፋ ነው። የሆነ ነገር ባጠናቀቅም ጊዜ ልፋ ነው። እንደውም ረፍትም ሳይሆን የሆነ ነገር አቺቭ እናደርጋለን። ረመዳን አላህ ይቀበለን። በብዙ መንፈሳዊ ልህቀት ያሳለፍነው እንደሆነ ይታወቃል። ድባቡም ያመች ስለነበረ ከዛ ውጪ ሸዋልም ውስጥ ጾሞች አሉ። ራሱ የሸዋል 6 ቀናት አሉ። ደግሞ አያመል ቢጡ አለ፣ ሰኞና ሐሙስም አለ። እነዚህን በማስከተል ረመዳን ውስጥ የተጎናጸፍነውን ከጾም ጋር የመቆየት በጾም ራስን የማለማመድ ኤክሰርሳይዝ በደንብ ተግባራዊ ማድረግ እየሞከርን እንደሆነ ተስፋ አደርጋለሁኝ። ከዛ ውጪ ቀደም ሲል ያነሳቸው የተለያዩ ደግሞ የኢባዳ ተግባራት ነበሩን በተጓዳኝነት ስንሰራቸው የነበሩ። መስጊድ መቆየት ሊሆን ይችላል፣ ከቁርአን ጋር ያለን ትስስር፣ ሌሎችም ዝምድና መቀጠል፣ ዚያራ። ረመዳን ላይ ምን ገራላችሁ? ረመዳን ላይ በጣም የገራላችሁን ነገር በቀሪ ህይወታችሁ ለማስቀጠል የሚቀል ይመስለኛል። ዝም ብላችሁ ትንሽ ቆም ብላችሁ ረመዳን ውስጥ ባለፉት 30 ቀናት ምን ላይ ነበር በደንብ ስትሮጡ የነበረው? ምን ላይ ነበር የበለጠ ውጤታማ የነበራችሁት? እሱን ቼክ አድርጉት። ዝም ብሎ እንደዚህ ዲስከስ ለማድረግ ምናምን ሞክረን ነበረ ከሆኑ ወንድሞች ጋር። እዛ የነበረ ውይይት ላይ የሚገራርሙ ሀሳቦች ሰምቻለሁ። ዚያራ ይገራልኝ ያለ ሰው ነበረ። ማለት በቃ ባለፉት ብዙ አመታት ዚያራ ላይ እግሩን ያን ያህል ማዘዝ የማይችል ይፈልጋል ልቡ ግን መሄድ የማይችል አይነት ታይፕ ነው። ዘንድሮ በጣም አብዛኛውን ጊዜ ያሳለፈው ደግሞ በቃ በሚገርም ሁኔታ በዚያራ ነበርና ከአነሁ መሞት ይመስለኝ ነበር ይላል። በቃ ዛይሬ ምናምን ጨርሼ እኔም ልዘየር ነው እንዴ አዝራኤል ሊዘይረኝ ይመስለኝ ነበረ። ያን ያህል ዚያራ ገርቶልኝ ነበር። ያን አስቀጥላለሁ ያለ ሰው ነበር። ትንሽም ቢሆን ሰደቃ ላይ እንደዚህ ይገራለት ሰው ገጥሞናል። ማለት የሆኑ ነገሮች ላይ ኮመኖቹ አሉ። አሁን ቁርአን ጋር
መላቀቅም አትችልም። ቢአው ራሱ ያስገድዳል አካባቢው ማለት ነው። መስጂድም ትመላለሳለህ። ግን ትንሽ ኤክስትራ የሆኑ ነገሮች በተለይ ከህይወት ጋር ቀጥተኛ ተዛሙዶ ያላቸው አሁን ዚያራ እንደሱ ነው አይደል? ረመዳን ላይ ብቻ ብዙ ጊዜ ትዝ የማይለን ነገር ነው። በቀሪ ህይወታችንም መንሰራው ነገር ነው። ጥሪ አክብሮ ለምሳሌ የሆነበት መገኘት ሊሆን ይችላል። አንዳንዶቻችን እንደዚህ ነገር ላይ እኮ ያው ስንፍና አለብን። ሌሎችም ተጓዳኝ ነገሮች ላይ ብቻ ለዩዋቸው። የትኛው የበለጠ ገራላችሁ እሱን ያዙት። ሙምኪን የጀነት መግቢያችሁ እሱ ሊሆን ይችላል። አንዳንድ ጊዜ እንደሱ አይደለም የሚሆነው። ምን ገራልህ እንዳለለ ይሄ ነው በየቀኑ ቢሮ መመላለስ ነው ገራልኝ እንዴ። ተወዳጅ ተመልካቾቻችን እንግዲህ ምን ገራልን ስንል ያንን ነገር እዛ ነገር ላይ ትኩረት እናደርጋለን እንጂ ሌሎችን እንተዋለን ማለት አይደለም። በተጓዳኝ ሌሎችን ነገሮችም እንደዚሁ እናስቀጥላለን። ግን ደግሞ እዚያ ጉዳይ ላይ ደጋግመን ዘንድሮ ረመዳን ላይ አድርገነዋልና በቀጣዩም ቀን እንደዚሁ ብንሄድበት በጣም መልካም ነው። ወደ ህይወት ያስጠጋው አዲስ ነገር እንደማለት ነው አይደለ? ወደ ህይወት ትንሽም ቢሆን በጣም ኢንጆይ ታደርገዋለህ። ለፍክራ የሆኑ ነገሮች አሁን ሞካክረን ሊሆን ይችላል ሁላችንም። በእርግጠኝነት የተለየ ጣዕም አለው። ከዛ ረመዳን ሲሸኝ ግን እሱም አብሮ ውልቅ እንዳይል ካነው ልክ እንደምናውልቀው ልብስ ምናምን እንዳይሆን እሱም መንከባከብ ተገቢ ነው ለማለት ነው። ድባቡ በጣም አሪፍ ነበረ። በጣም ውብ ነበር ረመዳን። እንደው ምን ነው ባልተቋረጠ የሚያስብል ምን ነው የረመዳን ቀናት ተጨማሪ በሆኑ የሚያስብል ነው። ግን ደግሞ ወደ መጨረሻው አካባቢ የመዳከም አይነት ስሜት ሲመጣ ባልተቋረጠ ብለን ብንል 2 ወር አቅም የሚኖረን ይሆን መዝለቅ እንችል ይሆን ብለን ደግሞ መለስ ብለን እንድናይም ያደርግ ነበርና በረመዳን ብዙ ነገሮችን ማውሳት ይቻላል። ግን ደግሞ ለምሽቱ ይዘናቸው የመጣናቸው ወደ መደበኛው ፕሮግራማችን እናልፋለን። ለሚቀጥለው ሳምንት ደግሞ መሐመድ አንድ የምስራች አለው እዚሁ ኸሚስ ላይ ሊያስደምጠን ያሰበው ከራሱ አንደበት እንሰማለን። የሚቀጥለው ሳምንት አዲስ ነገር ይኖራል። በዚህ ምሽት ደግሞ ወደ መደበኛ ፕሮግራማችን እናመራለን። ፈለተፈضل መሽኩራን። አንተ አረብኛ ነገር አለ ማለት ነው። እንግዲህ ክሯትና ክሯን ተመልካቾቻችን አልহামዱሊላህ ይሄ ሁሉ በአላህ ተውፊቅና እገዛ ነው። 5 ዓመት ሞልቶታል ይሄ ሾው እንደ ኸሚስ ምሽት እንደሚባል ፕሮግራም 5 ዓመት በቀጥታ ወደ እናንተ ስንደርስ ቆይተናል። ለህይወት ቅርብ የሆኑ ጉዳዮችን ስናነሳሳ ነበር። ነፍስ፣ ሩህ፣ ጀነት፣ ሲኦል ያልተነሳ ነገር የለም። የነቢያት ታሪክ፣ የሱሐቦች ታሪክ፣ ቤተሰብ፣ ትዳር፣ ጋብቻ፣ ወጣትነት፣ ልጅ አስተዳደግ ከምንም ደግሞ በላይ ከአላህ Subhanahu Wa Ta'ala መልካም ስሞች ጋር እንደዚሁም ባህሪያት ጋር የተዋወቅንበት ቢስሚከ ነህያ መዲናን የናፈቅንባቸው ምሽቶች እዚሁ ፕሮግራም ላይ ተንጸባርቀዋል። የብዙ ወንድሞች የጉዞ ማስታወሻ ተደምጧል። የእህቶችም ኢንሻአላህ ፕላን አለን። የሆነ ጊዜ እሱን እናመጣዋለን። ያው እኛ መጅሊሱን እንለቀና ደግሞ እህቶች ስሜታቸውን ቢነግሩን ደስ ይለኛል። ይለያል ደግሞ የነሱም አይደለ? ልክ አሁን ያለው የኡምራ አብዮት ከኛ ፕሮግራም ጋር በተወሰነ መልኩ ትይዝ እንዳለው ራሱ ፓኬጁን አካባቢ ያሉ ሰዎችም ሲነግሩን እንሰማለን። እና እነዚህን ሁሉ ነገሮች ያለማቋረጥ እናንተ ጋር ስናደርስ ነበር። ያለማቋረጥ ማዕናቱ በየሳምንቱ እንመጣ ነበር። አላሁመ ከአቅም በላይ ሆኖ ምናልባት አንድ ሳምንት ዘለን ከሆነ ምናምን እርግጠኛ አይደለሁም። ላይክ አሁን በዓላት ሲመጡብን እንደዚህ ዋዜማ ሲሆን ምናልባት ልናልፈው እንችል ይሆናል እንጂ የ5 ዓመታት ያልተቋረጠ አርካይቭ አለን። ይሄ በጣም ትልቅ ስኬት ነው። አላህን እናመሰግነዋለን። ከዛ በኋላ ደግሞ እናንተ ባትኖሩ በየጊዜው እናንተ ሐሳብ ባትሰጡን ተቋማቱ ደግሞ ባያግዙን አሁን ከኛ ጋር አብረውን የሚሰሩ ተቋማት አሉ። ትልልቅ ተቋማት፣ ኮርፖሬት ተቋማት የኸሚስ ምሽት ፕሮግራምን አጋር በመሆን ተመልካቾቻችን ጋር ሁሉ ጊዜ ደረጃውን ጠብቆ ጥራቱን ጠብቆ እናንተ ጋር እንዲደርስ ያደረጉልን ነው። ሸኻችን የውሚየን ሌሊት ወነሃር ለፍተው የሚያዘጋጇቸው አዳዲስ ነገሮች የኡስታዝ በድር አዳዲስ እይታዎች፣ አፍካሮች ቀደም ሲል እንዳነሳነው ደግሞ በየመሃሉ የጋበዝናቸው እንግዶች ጉዳይ የሆነ ጊዜ ደግሞ በጣም የሚያስቀኝ አሁን መለስ ብዬ ሳስበው የሚገርም ትዝታ ያለኝ እህቶችን ጋብዘን ከነ ሐዋ ኑረዲን ከነ ኡስታዛ ማሪያ ጋር በዚህ ከአንድ በላይ ጋብቻ አካባቢ የተነሱ ነገሮች በጣም የሚገራርሙ ስሜቶችን አሳልፈናል። ይሄ ሁሉ የሆነው በአላህ Subhanahu Wa Ta'ala እገዛ ከዚያም በእናንተ ድጋፍና አይዟችሁ ባይነት ነው። እንግዲህ በጣም ነው የምናመሰግነው። በአንድ ቴሌቪዥን ጣቢያ ውስጥ ያለ ሾው ነው። እንግዲህ ይሄ አንድ ንዑስ ፕሮግራም ነው። 5 ዓመት ቀጥሎ
በዚህ መንገድ ተወዳጅነቱን ሳይቀንስ አሁን በየሄድንበት በተለያየ አጋጣሚ ለስራ ወደ ክልል ከተሞች እንወጣለን ሁሉም ሰው ገና ሲያየን ትዝ የሚለው ሐሙስ ምሽት ላይ የምናቀርበው ሐሳብ ነው የሸኻችን በጣም ቁም ነገር ያላቸው ጥበብ የተዋዙ ሐሳቦች አይዘነጉም ሊረሱ የሚችሉ አይደሉም ብዙዎች ከአላህ Subhanahu Wa Ta'ala የተዋቡ ስሞች ጋር የተዋወቅ ነው በኸሚስ ምሽት ፕሮግራም በኡስታዝ በድር የቢስሚከ ነህያ ነው ብላችሁናል እንደውም አንድ ሰው አስተዋውሳለሁ በጣም እናከብረው ትልቅ ሰው ጧት ወደ ስራ ስንወጣ እሱን ሰምተነው ብንሄድ ደስ ይለኛል ብሎ ሐሳብ ሰጥቶን ያውቃል በጣም ነው የተለየ በቃ ኢንስፓየር ያደርገናል የሚል ስሜትም ነበረ ይሄ ሁሉ በድጋሚ አላህ Subhanahu Wa Ta'ala ተውፊቅ ነው እሱን እናመሰግነዋለን የዛሬ ሳምንት ስንመጣ የቀደሙትን 5 ዓመታት ጉዟችንን በተወሰነ መልኩ በጨረፍታ ለማሳየት እንሞክራለን ትንሽ ነገሩን ለየት ለማድረግ ብንሞክር ደስ ይለኛል ኸይር ጥሩ ነው እንግዲህ እስካሁን በሰፊው አብራርተዋል ማሜ ተወደዳችሁ ተመልካቾቻችን ከናንተ ምን ጠብቀው ነገር አለ እንግዲህ ለ5 ዓመታት ይሄንን ፕሮግራም ስትከታተሉ ቆይታችኋል ምን ታዘባችሁ ምን መልካም ነገር አገኛችሁበት በድምጽ ብታስተላልፉን በቴሌግራምም ሊሆን ይችላል በተለያዩ ቻናሎች ዩቲዩብም ላይ ደግሞ ኮሜንት ላይ በይበልጥ በድምጻችሁን ብንሰማው ደስ ይለናል ለግብአትም ይሆነናል ለተለያዩ እንትሮች ግብአት ይሆናል በአካል ተንቀሳቅሰን ልንጠይቃችሁ እንችላለን ከተማ ውስጥ የተዛዛሩን ባገኘናችሁ ቦታ ኸሚስ ምሽትን በተመለከተ ለምናቀርበው ጥያቄ እባካችሁ ቀና ምላሻችሁ እንደምናገኝ የተሰማችሁን ስሜት በዚህ ፕሮግራም ላይ የተሰማችሁን ስሜት እንድትሰጡን እንፈልጋለን መልሰን ወደ እናንተው የምናቀርበው ነው የሚሆነው መሻሻል ያለበት እናንተ ታከታችሁን ተቀየሩልን ካላችሁ ዝግጁ ነን እኔ እንትኔ ካልመረጠኝ ህዝቤ ካልመረጠኝ እንደሚባለው መቀየር አለባችሁ ቤንች እናንተ በቃ ይበቃችኋል 5 ዓመት ይዛችሁ ተመጣጣችሁ ይበቃችኋል ሸኽን መድል ስለማትሰጡ ሌላ ሰው ይቀመጥ የሚልም ሐሳብ ሊመጣ ይችላል እንደ ብቻ ማንም አላህን ግን እናመሰግናለን 5 ዓመት ቀላል አይደለም ይሄን ሁሉ ጊዜ አብረናችሁ ቆይተናል አንድ ወንድም ትላንት ሐሳብ ያወራን እንደዚህ ኸሚስ ምሽት 5 ዓመት እንደሞላው የነገርኩት እናንተ ደግሞ በጣም ብዙ 10 ዓመትና ብዙ 5 ዓመት አላችሁ ከና የኔ መንገድ 5 ዓመት ይቀጥላል እንዲህ አይነት ሐሳብ ሰጥተው የነበረ ሄዶ ትልቅ ነገር ነው እውነት ለመናገር ኑስ ፕሮግራም በጣም ቀላል አይደለም ሰዓቱን ሳናዛንፍ ነው ስንመጣ የነበረው የሳምንቱ ደግሞ አዳዲስ ጉዳይ ነው ይዘን የመጣ ነው መለስ ብላችሁ ርዕሶቹን ልታያችሁ ትችላላችሁ ርዕሶቹም አንዳንዶቹ በጣም ያዝናናሉ ሲነሱ የነበሩት ጉዳዮች ቀላል አይደሉም ተምረናል አልቅሰናል በጣም ተዝናንተናል አጠቃላይ በጣም ብዙ የህይወት መልክ ታይቷል እዚህ መድረክ ላይ እንግዲህ አላህን እናመሰግናለን አብሮን የነበሩ ወደ አኺራ ይሄዱ ወንድሞች አሉ ስንጀምር አካባቢ አብሮን የነበሩ ዳና ከዋክብት በዚህ ፕሮግራም ነበር እንዲሁ ስናስተዋውቅ ነበር መጀመሪያ ላይ ታስተውሳለህ ማሜ የመጀመሪያ ፕሮግራማችን አንድ ብለን ስንጀምር የዳና ከዋክብትን እንትን አንስተናል እዚሁ ይቀርባል የሚል እንትን ስናነሳ ነበር ግን ራሱን ችሎ በኋላ ቀረበ የመጀመሪያው ላይ ነው ያለው እዚሁ አጠገባችን ቁጭ ብለው ከኛ ጋር ቆይተው ወደ አኺራ የሄዱ ወንድሞች አሉ በሙንድ ሸኽ ሚስባህ ሳለን መሐመድ አወል ሳላህ እንደዚሁ ከኛው ጋር ነበር መጀመሪያ አካባቢ ሌሎችም በርካታ ለናነሳቸው ምንችላቸው አሉ በተለያዩ ቦታዎች ሄደን ዘይራናቸው ወደ አኺራ ሄዱ አባቶች አሉ ዶክመንተሪው ላይ እንግዲህ ሁሉንም ኢንሻአላህ እንዳስሰው ይሆናል ህፃናት የነበሩ ልጆች እንግዲህ ዛሬ 5 ዓመት ሞልቷቸዋል ትዝ የሚለኝ የኸሚስ ምሽት ኢንትሮ አለ አይደል ይሄ ሰላቱላህ የሱ እንትን ሲመጣ ማለት ድንገት ህፃናት ዞር ይያሉ ያዩታል አዲስ ነገር ስለሆነባቸው አሁን እነዛ ህፃናት አፈተው ዛሬ በደንብ ያወሩት ምናምን ኢንተርቴይን ሲያደርጉት ተሰማለ ጠባን ምን ተሰማችሁ ሼር አድርጉን አጋሮቻችንን በጣም እናመሰግናለን አሚን ሆስፒታል ዶክተር መሐመድ ሽኩርን በዚህ አጋጣሚ በጣም ነው እናመሰግነው ላለፉት 5 ዓመታት ከኛ ጋር ነበር ማለዳ ፎም ጠባን ከኛ ጋር ነበሩ ሌሎችም በርካታ ተቋማት አሉ ግን 5 ዓመት ድጋፍ ያደረጉልን ለፕሮግራማችን አብረውን የመጡ ተቋማትን ሁሉንም እናመሰግናለን ምናልባት የአንድ ሳምንት ብቻ ላይሆን ይችላል ይሄ የ5ኛ ዓመት ራሱ ስሜቱን ሁሴን ከፈቀደ አንድ 5 ሳምንት ኢንሻአላህ 5 ተወዳላችሁ ብዙ 5 ዓመት አሚንና ኢማን የመጀመሪያው ፕሮግራማችን አጋሮቻችን ነበሩ ኢማን
እስላማዊ ኢንስቲትዩሽን እና አሚን ሆስፒታል የመጀመሪያ አጋሮቻችን ነበሩ። እንግዲህ ትዝታዎቻችን ኢንሻአላህ እያደርን እናወጋለን። ማሚ ወደ መደበኛ ፕሮግራማችን ብናበራም ትላለን። ጥሩ ሸኻችንንም ኡስታዝ በድርንም ይዘን መተናል ዛሬ። እንግዲህ ኢንሻአላህ ከረመዳን በኋላ ከረመዳን በፊት የነበረው ረመዳን ውስጥ የሸመትናቸውን ነገሮች የምናስቀጥልበት ጊዜ እንዲሆንልን እንመኛለን። እንደ ፕሮግራም አጋሮቻችንን አመስግነን ፕሮግራማችንን እንጀምራለን። ማለዳፎም ስራው ላይ ብቻ ትኩረቱን ያደርጉ ለመቾቶኛ እንጨነቃለን እያለ ይህን ፕሮግራም ላለፉት 5 ዓመታት ከኛ ጋር ሲያበረታልን ቆይቷል። እጅግ በጣም እናመሰግናለን። ማለዳፎም ሌሎችም አሉ። አሚን ሆስፒታል እንግዲህ ቀደም ሲል ማሚም ሲያነሳው ነበር ከመጀመሪያው ጀምሮ ከኛ ጋር ነው። ዶክተር መሐመድ ፕሮግራማችን ያለው ክብር ለመደገፍ እኛን ደግሞ የተሻለ ሆኖ እንዲወጣ ፕሮግራሙም ቻናሉም የተሻለ ሆኖ እንዲወጣ በየጊዜው የሚሰጠን ምክርና ሐሳብና አስተያየት እጅግ አድርገን አጠንክሮናል። እጅግ እናመሰግናለን ዶክተር። ሆስፒታሉም እንደዚሁ በሕክምናው ዘርፍ ካበተ ልምድ የያዘ ነው። አሚን ሆስፒታል ዘመናዊ መሳሪያዎች የታገዘ ነው። አሚን ሆስፒታል ላሳለፍናቸው 5 ዓመታት እጅግ አድርገን እናመሰግናለን። ወዳጅነታችን ኢንሻአላህ እስከ መጨረሻው ይቀጥላል። የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሞን ሪል ስቴት ሌላኛው አጋራችን ነው። ከ500 በላይ አፓርታማ ቤቶችንና የንግድ ሱቆችን ከአየር ጤና አደባባይ ትንሽ ከፍ እንዳላችሁ ወደ ኢባዱር ረህማን መስጂድ ስትወጡ አሁን ሱቆቹም ፏ ብሎ ይታያሉ። ማታ ማታ ስታልፍ በዛ በኩል ይለያል። አሁን ደግሞ እንግዲህ ከ22ቱ የንግድ ሱቆች ካስረከባቸው በተጨማሪ እንደዚሁም የመኖሪያ ቤቶችም አፓርታማዎችም አሉና ጎራ በሉ እንነጋገር፣ የዋጋ ቅናሻችንም ተጠቃሚ ትሆኑ እያሏቸው ይገኛሉ። በስራተ ገብርኤል አዶት ሲኒማ ሽመክት ህንፃ 6ኛ ፎቅ ላይ ነው አድራሻቸው። ሞን ሪል ስቴት የፕሮግራማችን አጋር ስለሆነ እናመሰግናለን። ዶክተር አሚር የጥርስ ህክምና ክሊኒክ እንዲሁ ከኛ ጋር ረጅም ጊዜ ቆይቷል። በኸሚስ ምሽትም ባይሆን በተለያዩ ፕሮግራሞቻችን በሚንበር ቲቪ ቀርቦ በነበሩ በተለያዩ ፕሮግራሞቻችን አብሮን ነው ያለው። እጅግ አድርገን እናመሰግናለን። በዘመናዊ መሳሪያዎችና ልምድ ባካበቱ ሐኪሞች የጥርሱን ጤና እንጠብቅሎታለን ይላል ዶክተር አሚር የጥርስ ህክምና ክሊኒክ። አድራሻችን ከሊፋ ቢዝነስ ሴንተር 7ኛ ፎቅ ቤተል ተቋም መስጂድ ፊት ለፊት እና 22 ሌክስ ፕላዛ መገኛችን ነው ብሏል ዶክተር አሚር። የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ካዛዲስ ፊኒሺንግ ሞል ሌላኛው አጋራችን ነው። ለቤቶና ለህንፃው የፊኒሺንግ ግብአቶች ካስፈለገው እኛ አለን እያለ ይገኛል። የተለያዩ ሴራሚኮች፣ የመታጠቢያ ቤት እቃዎች፣ የመብራት እቃዎች፣ በሮች፣ የወለል ንጣፎች፣ አልሙኒየም ምን አለፋችሁ የቤት ወይም የህንፃ ግንባታ ሲጠናቀቅ በጣም የሚያስጨንቀን የፊኒሺንግ ግብአቶች ናቸው። እነሱን ወደዚህ ሳንል አንድ ማዕከል ውስጥ ከ140 በላይ ሱቆች ያሉበት ማዕከል ነው ካዛዲስ ፊኒሺንግ ሞል። ጎራ በትሉ ሁሉንም አይነት ግብአቶችን አንድ ጣራ ስር ታገኛላችሁ። ካዛዲስ ፊኒሺንግ ሞል መሀል ካዛንቺስ በኩራት የተሰየመ ግዙፍ የፊኒሺንግ ሞል ነው። ጎራ በሉ ተብላችኋል። ካዛዲስ እናመሰግናለን። የጋር ኑር ምንጣፍና አረቢያን መጅሊስ የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ለቤቱ ቅንጡነትና ምቾት በአስገራሚ ጥራት የተሰሩ ምንጣፍ፣ መጋረጃና አረቢያን መጅሊስ ካሻው ወደ የጋር ኑር ብቅ ይበሉ ይለናል። አድራሻቸው አንፎ ቤተል እንዲሁም መርካቶ ያገኙናል። የጋር ኑር ምንጣፍና አረቢያን መጅሊስ የኸሚስ ምሽት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ላክሳዲስ ፕሮፐርቲስ ሌላኛው የኸሚስ ምሽታችን አጋር ነው። እናመሰግናለን ላክሳዲስ ፕሮፐርቲስ። ላክሳዲስ በነገራችን ላይ በአዲስ ነገር እየመጣ ነው። በጣም የበርካታ ሙእሚኖች ሙስሊሞች ሸውቅ ናፍቆት ማዕከል የሆኑት የመካና መዲና ከተሞች ይታወቃሉ። የሳዑዲ መንግስት እንግዲህ አሁን የቤቶችን ለውጭ ባለሀብቶች ለውጭ ኢንቨስተሮች የፈቀደበት አዲስ ህግ አለ። ያን ተከትሎ መዲነቱል ሙነወራ ላይ ቤት እንዲኖራችሁ አትፈልጉም ወይ? አፓርታማ እንዲኖራችሁ ከፈለጋችሁ ላክሳዲስ የጀመረው የሚገርም መንገድ አለ። በ0953 24 24 24 ላይ ደውሉና ሙሉ መረጃ ማግኘት ትችላላችሁ። ይሄ እንግዲህ ባህር ማዶ ሻገር ሲባል ነው። እዚሁ ደግሞ ከባህር መለስ ስንል በንግድ በደመቀችው ፒያሳ ማህሙድ አካባቢ የተገነቡ በሚገኘው አራዳ ግራንድ ሞል ላይ ዛሬውኑ የራስዎን ሱቅ ይግዙ ይላል። እንደዚሁም ለመኖር ሆነ ለኢንቨስትመንት ተመራጭ ሆነው ቦሌ ጃፓን ኤምባሲና ሳር ቤት ላይ በልዩ ቅናሽ የሚገኙ አፓርታማ ቤቶችን አቅርበዋል። ደውሉላቸው 0953 24 24 24 ላይ የመዲናውን በተለይ ሁሴኑ አፈልግ እንዴታ እንዴ እዛው ኖረን እዛው ሞተን እዛው እንቀበር ነው የምንሻው። የትም ኑር መዲና ሙት አይደል እንትሩስ አላህ ቢሻለንማ።
ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን በተለይ እናንተን እጅግ አድርገን እናመሰግናለን። ሳታክቱ በየሳምንቱ ሐሳብ አስተያየቶቻችሁን እየሰጣችሁን ያላችሁት ሁላችሁም በተለያየ መንገድ ሐሳብ ይደርሰናል። መረጃው ምኑ ጋርቶላችሁ በዩቲዩብ በቴሌግራም በተለያዩ ሐሳቦችም ሰጡ እንዳለ ሆኖ በየቤቱ በእናቶች አማካይነት በአባቶች አማካይነት በወንድሞች አማካይነት የሚደርሰን ሐሳብ በጣም ብዙ ነው። በየክፍለ ሀገሩ ያላችሁትና እጅግ አድርገን እናመሰግናለን። የዕለቱ ፕሮግራማችን ጀምሯል። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ብስሚላህ ራህማን ራሂም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በድጋሚ እንዴት ናችሁ የተወዳችሁ ተመልካቾቻችን? እንዴት ቆያችሁ? እንዴት ነበሩ የኢዱ ሰሞናት? ያው ጠብዓን አሁንም ሸዋልን 6ቱን ቀን አከታተላችሁ ለጾማችሁ እንግዲህ ጨረሱ። ዛሬ መጨረሻው ቀን ጥሩ ነው። አከታትሎ መጾም እውነት ነው። ወር ውስጥ ባሉ 6 ቀናትም የሚሉ አይነት መንገዶች ስላሉ ያው ሸክም ስላሉ ከተነሳ በደንብ ይሄዱበታል። በርግጥ አንዳንድ ትልልቅ አባቶች እንደሚነግሩን አይደለም ወር ውስጥ ላለ 6 ቀን ለቀጣዩ ሰከንድስ ምን ዋስትና ኖሯችሁ ነው? እንደው በትችሉ 6ቱንም መታርጉት እንጂ አመት የመጾም ያህል ምንዳ ቀላል ስላልሆነ እንደዛ የሚያነሱ አሉ። እንግዲህ ላልጾም ነው በጣም ጥሩ ምክርና ተግሳጽ ይመስላል። በተረፈ በዓሉ ጥሩ እንዳለፈ ከቤተሰብ ጋር ተስፋ እናደርጋለን። እንግዲህ ኸሚሳችንም የበዓል ዋዜማ ላይ ሌሎች ፕሮግራሞች ስለነበሩ አንድ ሳምንት አርፈን ነበር። ሸኻችንም እንግዲህ በይቱላህ ቆይተውን የመጡት እንኳን ደህና መጡልን። አላህ ይቀበላችሁ። በጣም የምንመኘው ነገር ነው በረመዳን አዛሃር መቆየት። አላህ እኛንም ይወፍቀን። እንግዲህ ረመዳን ላይ ከሆነ በቀጣዩ ዓመት ማለታችን ነው። ኔክስት ይር ኢንሻአላህ አላህ ወፍቆን እዛው ያገናኘን። ተመልካቾቻችንም ሁሉንም አዲስ አበባ ባዶዋን ትቀር እንደው የሞተ ሰው ሳይቀር በውክልና እሱ እንደሆነ አላህ በውክልና እሱ እንደሆነ እድሉ ትልቅ ስለሆነ ማለት ነው። ዑምራ ይድረሰው ብለን ማሻአላህ። እንዴት ነበር? አልহামዱሊላህ ተሳካ። ጥሩ ነበር። አልহামዱሊላህ። ጥሩ ጊዜ ያሳለፋችሁ። ምን ያህል ጊዜ ነበር የቆያችሁት? አንድ 10 ቀን 11 ቀን እንደዛ ተዛባ ላይ ነው። ኦኬ። ሸኽ ለመጀመሪያ ጊዜው ነው እርሶ ለመጀመሪያ አጀብ። ስለዚህ በጣም ተደስተው ነው የመጡት። አልহামዱሊላህ። በጣም ማሻአላህ። ግን ኑር ፈሶባቸው ነው የመጡት። ማሻአላህ። እንኳን ደህና መጡ። እናመሰግናለን። እናስቀድም ምስጋና ሁልጊዜም ጥሩ ስለሆነ ሁለት አካላትን ላመስግን። ማስቀድመው የባህር ዳር ወገኖቻችንን ነው። የባህር ዳር ሙስሊሞች እንኳን ደስ አላችሁ። ጠብዓን የባህር ዳርን በል እንጂ የኔም ነው የሁሴንም ነው የሸኽም ነው። በሆነ አጋጣሚ ባህር ዳር ምን መጣ ምን ሰግድበት ነው። የባህር ዳር ሙስሊሞች የኢድ መስገጃ ያስፈልጋቸዋል ብለን ባደረግነው ቅስቀሳ ባደረግነው ትንሽ ጥረት በጣም በርካታ ወንድሞች እህቶች ተሳትፈው ዘንድሮ ኢድ ተሰግዶበታል። ያው ተሰገደ ይሄው በመስሉ ላይ እንደምታዩት በጣም ጥሩ ሆኖ አልፏል። ኮሚቴዎቹም አመስግነዋል። እኛ ዋጅባችን ነው ኃላፊነታችንን የተወጣ ነው። ለኢድ አልአድሃ ደግሞ የበለጠ ኢንሻአላህ በተደራጀ መንገድ ይሆናል ብለን ተስፋ እናደርጋለን። የከተማው መዘጋጃ ቤት በጣም ጥሩ እገዛ አድርጎላቸው ከአሽረ ለዋኺር በኋላ በነበሩ ቀናት በጣም በጥድፊያ ነው የተሰራው። አልহামዱሊላህ አሁን ዘንድሮ እዛ ሰገዱ። በጣም ደስ ብሎናል። ቪዲዮም ልከውልናል። እዚህ ውስጥ ማንሳት ያለብኝ የሚመሰገኑ ወንድሞችና እህቶች አሉ። አንድ ኢፍጣር ምሽት ላይ ይሄንን የኸሚስን ፕሮግራም እያዩ ለባህር ዳር ወገኖቻችን የባህር ዳር ስቴዲየም ስለሌለ ሜዳውን እንዲሰግዱበት እናደርግ የሚል ጥሪያችንን ሰምተው እዛው በተሰበሰቡበት ኦልሞስት ወደ 1 ሚሊዮን ብር አካባቢ እዛው ሬዛ አደረጉ። ውስን ሰዎች ናቸው። አልহামዱሊላህ ያንን ላኩ። ትልቅ ጉልበት ነው ይሆነን። በጣም እናመሰግናለን። አላህ እንግዲህ ለዛ ለዋናው ቀን በጣም ለከባዱ ቀን ያስቀምጥላችሁ። በጣም ትልቅ እገዛ ነው። ወንድሞቻችንም ተደስተዋል። ይሄ የባህር ዳር ጉዳያችን ነው። ሁለተኛው የሸኽ መጽሐፍ ጉዳይ ነው። የሸኽ መጽሐፍ ጉዳይም ላይ እንደዚሁ ቀላል አይደለም እያደረጋችሁ ያላችሁት ሩጫ ርብርብ። እዛ ወስደን ማስመረቅም እናስባለን ያላችሁም አላችሁ። እንግዲህ ኢንሻአላህ በአምባሳደራችን በኩል እንልካለን። ቢሮ ድረስ መተው የገዙ ወንድሞችም አሉ እህቶችም አሉ። እነሱንም በጣም እናመሰግናለን። ይቀጥል።
የሸክን እንጨርስና ደግሞ ሌላ አዲስ ይዘን የምንመጣው ፕሮጀክት ይኖራል። አሁን ወደ ጨረስክ? ምስጋና ጨርሻ አልቅም ግን ያሁንን ጨርሻ ምስጋና እናመሰግናለን። ሌላ ሶስተኛ የምናመሰግነው ሰዎች አሉ። ሐሳቡ የመጣው ከረመዳን በፊት ሸኽም አንስተውት የነበረ መሐመድ አንስተውት የነበረ የምንጣፍ ጉዳይ፣ የመስጂድ ጉዳይ፣ የሰዎች ጉዳይ እንዲህ አንስተን ነበር። ረመዳን ላይ የሚቸገሩ ሰዎች አሉ። ረመዳን ላይ እንዲህ የሚሆን ብለው ሸኽ መቼም እኔን እንትን አይሉኝም ብለው አንዳንድ ጉዳይ ወደኔ ያስተላለፉት ጉዳይ ነበርና በጣም በጥሩ ሁኔታ በርካታ ሰዎች አስተናግደናል። ከተለያዩ አካባቢዎች ይሄ ሰደቃይ ነው፣ ይሄ የዘካይ ነው እንዲህ ያላችሁ እንትናችሁን ይላካችሁ በጣም እናመሰግናለን። እንግዲህ አላህ የቂያማ ቀን የምንተሳሰብ ያደርገናል። የዛኔ የሆነውን ነገር አጅሩንም አላህን የምንጠይቀው ይሆናል። ትልቅ ነገር ነበረ ዘንድሮ ማሻአላህ። ሌላው ከምስጋና ባሻገር እንግዲህ በትልቅ ሸኽ ስራ ደግሞ መተናል። ሁሴን መሐመድ አቡ ሐናን የሚባል አንድ ወንድማችን ይህንን ለመሐመድና ለሸኽ እንድሰጥ የደሴው የአረብ ገንዳው ታላቅ ሸኽን በተመለከተ የማይጠገቡት አባባ ሻሃደም አላህ ያዘነላቸው በጣም እናመሰግናለን ወንድም ሁሴን። ይኸው ቆመን የተቀበልነው አላህ ምህረት ያደርግላቸው ለሳቸው እና እኚህ ሸኽ ሁለተኛ መጽሐፍ ነው። ከዚህ ቀደም በሳይድ ሙሄ የተጻፈ ነበረ። አማን አምባ አሰርቶት የነበረ ይሄ ደግሞ ከዚያ በፊት ተጀምሮ ከዛኔም ተጀምሮ የነበረ ነው። በጣም ጥሩ አድርጎ ሰርቶታል። በብዙ ነገሩ ጥሩ አድርጎ ነው የሰራው። በጣም ወፍራም ነው። 500 ምናምን ፔጅ ነው። በጣም ብዙ ቦታ ደርሷል። ብዙ ሰዎችን አናግሯል። ስለ አባባ ሸሃደም ይገባቸዋል እንደዚህ መስራት ያለበት ነገር ትልቅ ነገር ነው የተሰራው። ይሄን ለማለት ያህል ነው። ሸኽ ወደ እርሶ ሰዓት ሰዓት የምንመለሰው ፋታ አረፍቶተን ቢሆን ጥሩ ነው። ማሟሻውን እንውሰድና በእርግጥ ዱዓ አድርገን ወተን ብንመለስ ጥሩ ነው። ይሄ የሐረሙንም ዱዓ ባመጡበት እዚሁ እንቀበለውትና የመጀመሪያውን ዱዓ አርፈን ስንመለስ የእርሶን አዲስ ምዕራፍ መንገልጥ ይቻላል ኢንሻአላህ። ስለዚህ አንድ ነገር እንበል። በጣም ደስ ይላል። እያንዳንዱ ዑለማ እንደዚህ እንዲጻፈላችሁ የፈለግነው ስማቸውን ብቻ ነው ያስተዋወቅነው እንጂ የተፈለገው ምንድነው ጸሐፊ ሁሉ እንዲረባረብ ታሪካቸው እንዲወጣ ተረስቶና ተርበስብሶ እንዳይቀር ነው ያሰብነው። ይሄው የአንዱ መሻይኽ ታሪክ እኔ ጻፍኩት 2 ገጽ ነው 500 ሆኖ ወጣ ማለት ሱብሃንአላህ። ስለዚህ ባካችሁ የደከሙ አባቶችን ውለታቸውን ህይወታቸው ታሪካቸው ተረስቶና ተርበስብሶ እንዳይቀር ለባለሙያ አቅርቡት። ለሚጽፉ አሉ ጻፉ በሏቸው፣ የሚያሳትሙ አሉ አሳትሙ በሏቸው። ስለዚህ አትረግሙ። ምነው ጎርቶናል፣ እነሱ አለመታወቃቸው ጎርቶናል። ልትሉ ሊያቋቸው ይገባል። እና ይሄው 500 በጣም ትልቅ ነገር ነው። የኔ እኮ ሁሉም ተረብርቦ 500 አይሆንም። ሱብሃንአላህ ሁሉ ተደምሮ አብሽሩ። እንደዚህ እያለ ነው እኮ የሚያድገው፣ እየተበተነ ይመጣል። የሚያድገው እንዲየሆነ ነው። የወጡም ያልወጡም በየቦታው የተደበቁትን ሁሉ ባካችሁ እና ሁሉም አላህ ይማራቸው። እኛንም እንኳን ተቀበለላሁ ሚና ወሚንኩም ሷሊሃል አዕማል። ረመዳናችሁን አላህ ይቀበላችሁ። በያላችሁ ዱዓችሁን፣ ቂያማችሁን፣ ሲያማችሁን አላህ ተቀበሉ። አይሰባችሁት አላህ ይርሳችሁ። ያሰባችሁት ነገር አላህ ያሳካላችሁ። በያላችሁበት የሞተን ሙስሊማት አላህ ይማረው። ተጨነቀና አላህ ይፈርጀው። ኢባዳ ያረገውን ሁሉ ኢባዳውን አላህ ይቀበለው። አመት አላህ ያድርሰው። አዓዲሁ ላሁ ዐለይና ሲኒነ ባዕድ ሲኒ አዋም ባዕድ አዋም። እንደንም እናንተንም በየአመቱ የምንቀበል የምንሸኝ አላህ ያድርገን። እድሜ አላህ ያበድረን። አበድራችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህማ ወበረካ። ያ ፕሮግራማችን አልተቋጨም። የመግቢያ ዱዓ ነው ይሄ። የመውጫ ዱዓ በሰዓቱ ይኖረናል። ፋታ አረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ።